ፋይል ምትለን ምንድን ነው ማለት? ፋይሉ ምንድን ነው? ከዛ ከታየው ከተለቀቀው ቪዲዮ ውጪ ምንድን ነው? ራቁት እና ታዲያ ምን ይሄ ሳናስብ ቀርተን ነው? ከነ ልብሳት ተኛ መቼም አይደል እንዴ? ምን የራቁት ቪዲዮ ነው? በቃ ምንድን ነው? ይሄም እኮ የማያስብ ሰው የለም። ይሄ እኮ የታወቀ ነገር እኮ ነው አይደል እንዴ? ፋይል እያልክ ምንድን ነው የምትጃጃልብን? አትጃጃል። ፋይል ከምትል እኔ ከልጅቷ ጋር መሆን እፈልጋለሁ። ለምን አትልም እንዴ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ የመስኪ ቤተሰቦች የማዳም ቅመሞችዬ እንዴት ናችሁልኝ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ከሰሞኑ የተሻለ እንዳውም በጣም እጅግ በጣም ደህና ነን። ማለቴ በቃ በጣም ብዙ ጥሩ ነገሮች አሉን። በጣም ብዙ አሪፍ ነገሮች ላይ ነው ያለ ነው ማለት ነው። አንተ ግን ማለት ነው ምንድን ነው? አትጃጃልብን እንዴ! ጉድ ፈላ። ፋይል ምንድን ነው? ፋይሉ ምንድን ነው? የቱ ምን አዲስ ፋይል አለ? አሁን እኛ ካየነው እዛ እንግዲህ ቤርጎ አብራችሁ አድራችሁ መቼም ልብስህን እንትን ብለህ ከነ ልብስ ተኛክ ብለን እኮ እንደዛማ ቢሆን እኮ ይሄኔ ሰተት ብለህ ቤትህም ገብተህ ነበር እኮ። እንደዛ የምናስብ ነገር ቢሆን ያ ስላላሰብን እኮ ነው ከቤትህም እኮ የተባረርከው አይደል እንዴ? ምንድን ነው ፋይል? ምን በቃ እኮ ይሄ ነገር እኮ እኛም ማንም እኮ ህፃን ልጅ ራሱ እኮ እንትን ይላል ያውቀዋል። ይሄ ነገር ማለት እንዴ እንዴት መግለጽ እንዳለብኝ ራሱ እኮ ግራ ገባኝ። ማለቴ በፋይል ምክንያት ብቻ አይደለም እንደዚህ ከእሷ ጋር የተጣበቀው። ፋይል ይዛብኛለች። ምንድን ነው ፋይሉ የያዘችብህ? ከዚህ አሁን አንተ ከእሷ ጋር ካደረግከው ነገር ውጪ በጣም በቃ ነውር የሆነ ነገር ምን አለ? ከዚህ በላይ ምን ይዛብክ ነው? ምን የትኛው ባለስልጣን ነህ አንተ? የትኛው ባለስልጣን ሆነ ነው አንተ አሁን ፋይል ይዛብኝ ነው? ምንድን ነው ፋይሉ ከታየው ነገር ውጪ ምን ፋይል አለ? በማርያም እስኪ ቤተሰቦቼ እናንተም ፍረዱ። ካየነው እዛ ቤርጎ ውስጥ ሆነው ካደረጉት ነገር ውጪ ምንድን ነው? እና ወይስ እያንዳንዱ ነገር እንትን ስትልም ያለው ነገር እሱም ቢሆን እኮ ያው ያደረግከው ነገር ነው። እኛ እንዳደረግከው እኮ እናውቃለን አይደል እንዴ? የታወቀ ነገር እኮ ነው። በፋይል ምክንያት ነው ከእሷ ጋር የተጣበቁት ብለህ ማንንም ለማሳመን ማንንም እንትን ለማለት እኛንም ኦዲየንሶቹንም ቤተሰቦችህንም እንትን ለማለት ምንም እኮ ማብራሪያ መስጠትም እኮ አይጠበቅብህም አንተ። በቃ የትኛው ምንድን ነው ፋይሉ ምንድን ነው እኔ ያልገባኝ። አንተ ባለስልጣን ነህ? አብይ አህመድ ነህ? ማን ከአንድ እሱ ራሱ እኮ እንደዚህ እንትን ያለ ከዚህ በላይ ነውር እኮ የለም። ነውሩ እኮ አሳይታችሁናል። ፋይሉ እኮ አይተነዋል። ነውር ነው። ነውራችሁ እኮ በግልጽ እኮ ተናግራችኋል አይደል እንዴ? ምንድን ነው ሌላ ፋይል ያለክ አንተ? ምን ኖሮክ ነው? የቱ ስልጣን ኖሮክ ነው? የቱ እንትን ምን አባትህም ቢሆን እኮ ከዚህ በኋላ ያለው የአንዳንዱን ቪዲዮክ አየዋለሁ ብሏል አይደል እንዴ? ያየልህም እኮ ነው። አሁን እስካሁን ያለውም ያይልሃል እርግጠኛ ነኝ። ሌላ ከዚህ የተሻለ ነገር ምን ኖሮ ነው? ምንድን ነው? ወይኔ ጉዴ ፈላ። ወይኔ በላቸዋለ። ምንድን ነው? የቱ ጋ ነው ፋይሉ? ምንድን ነው እኔ ያልገባኝ ነገር። እባካችሁ ይሄን ግልጽ አድርጉልኝ እስኪ፣ ግልጽ አድርግልኝ። ፋይልክ ምንድን ነው? ራቁትህ ነው በቃ። መለመልህን አንስታክ ነው። ከዛስ በኋላ መለመልህ ሆነ። እቺ ሰይጣን መቼም አታውህም አይደል እንዴ? ተቃቅፋችሁ አይደለም ያደራችሁት። ይሄ እኮ የታወቀ ግልጽ ነገር ነው። ለምን ሌላ ነገር እንድናገር ታደርጉኛላችሁ እንዴ? አሁን ደግሞ እሺ ፓስፖርት ምናምን የምትለው በፓስፖርት ምክንያት ማለት ነው እኔን ድጋሚ ልታግተኝ ነው ወይስ ማዲን ከዚህ ህፃን ልጅ ለይተ ልታግታት ነው? ወይስ ከነ ህፃኑ ከነ ልጁም ልታግታት? ምን እያሰባችሁ ነው? አሁን ደግሞ በፓስፖርት ምክንያት ወደኛ ልትመጣ ነው? መምጣቱስ ምን የታባ ማን ያስገባሃል? ግን በቃ መንቀሳቀስም ወደዛ ማለት አንቺ ጫፋችንን ንካ። እኔም በጅልነቴ አምኜክ ነው። እስኪ አሁን በእግዚአብሔር የእሱ እጅ የለበትም እሱ ንጹህ ሰው ነው ስትሉ የነበራችሁት እሺ፣ ውርደቱን ቅሌቱን እኔ ላይ ያደረገውን ነገር ሲናገርስ አሁን እሺ ምን አላችሁ? እኔ እንዳሳፈነኝ እኮ እኔ እርግጠኛ ነበርኩኝ። ምክንያቱም እሱ ደውሎልኝ እሱን ላወራ ነው የሄድኩት አይደለ እንዴ? እሷ ከየት መጣች? ማን ነገራት? አብረን እንደሆነን ማን ነገራት? በምን አወቀች?
እንዴት መታ እኔን እንደዛ እኔ እንድሰቃይ ያደረገችኝ? እኔን ከልጆቼ እንዴት ለዩኝ? የሚገርማችሁ ግን ማለት ነው የሰው ልጅ ልጆቼ በጣም ነው የሚወዱት እሱ በጣም ማለት ነው። በጣም አጎቴ ነው የሚሉት፣ አጎ ነው የሚሉት። እግዚአብሔርን ሲወጡ ሲገቡ ሳይስሙት አይወጡም። በጣም ግን ያ እንኳ ለእነሱ እንኳ ሳያስብ ለነዛ ህፃናት እንኳ ሳያስብ እንደዛ አጎቴ ብለው የሚጠሩት ልጆች እንኳ ለእነሱ እንኳ ሳያስብ ነው ለዚች ውሻ ብሎ እኔን ያሳግተኝ ከልጆቼ ለይቶ። ልጆቼ እኔ አንድ ቀን በማጣታቸው ምን ያህል ነገር ምን ውስጣቸው ምግብ መጠጥ አይደለም እሱ እግዚአብሔር ይመስገን አክስታቸውን ጋር ነበሩ። ምንም ያጡት ነገር የለም። ግን እናትን ያህል ነገር ማጣት ምን ያህል እንደሚጎዳ ምንም ህፃን ቢሆኑ እኔን አንድ ቀን አለማግኘታቸው ምን ያህል እንትን እንደሚላቸው እኔ ራሴ ያውቃለሁ። አይደለም አድሬ እንትን ብዬ የሆነ ቦታ ሄጄ እስክመለስ ራሱ እንዴት እንደሚሆኑ እኔ ነኝ የማውቀው። ያል ደግሞ እሱም ያ እንኳ እያየ ያ ሳገናዝብ ነው ከልጆቼ ለይቶ እኔን ያገተኝ ማለት ነው፣ ለእሷ ተባብሮ። እናንተ ግን ምን አላችሁ? የእሱ እጅ የለበትም ብላችሁኝ ነበር። ይኸው እርፍ በገዛ እጁ በገዛ አፉ ተናገረ። እሺ አሁንስ ምን ትላላችሁ? ይሄ ታዲያ አያቃጥልም? አያንገበግብም? አያሳብድም? እሺ እናንተ ቤተሰብ በምትሉት ሰው እንደዚህ አይነት ነገር እንደዚህ አይነት ጭካኔ የተሞላበት ነገር፣ በዛ ላይ ደግሞ ማለት ነው እያንዳንዱ ነገር እሷ ስትናገር እንደፈለጋችሁ አርጓት፣ እንደዚህ በሏት፣ እንዲህ ምቷት ብል ቆሞ ነበር ሲያስደበድበኝ። ስመታ የነበረው እኮ እሱ ነበረ። ተከትሎን ሄዷል ማለት ነው። እኔ በአይኔ አላየሁትም። በእርግጥ እዛ ጋር እንትን ስል ግን እያየ ነበር ማለት እኮ ነው። ያ ሁላ ነገር እኔ ላይ እንትን ሲል እያየ ነበረ። ግን እኔ እግዚአብሔር ይመስገን እግዚአብሔር ረድቶኝ ለልጆቼ እንትን ብያለሁ። ምንም ማለት አይደለም። እኔ እናንተ አንድ ቀን ያገናኘናል፣ ችግር የለውም። እኔ ደግሞ ይሄ በጥፉ እንደምቀበልህ 100% እርግጠኛ ሁን። እሺ እኔ እንኳን አመንክ እንኳን ተናገርክ። እያንዳንዱ ነገር ግን ጅሎች ናችሁ እንዴ? እያንዳንዱ እኮ የምታደርጉት ነገር እኮ ሚዲያ ላይ የምትለቁት ነገር እኮ እናንተ ራሳችሁ መቀመቅ ውስጥ እንድትገቡ እያደረጋችሁ እኮ ነው። መቀመቅ ውስጥ የምትገቡበትን ነገር እኮ ነው እየተናገራችሁ ያላችሁት። ምን ሆናችሁ ነው? ቀይ አበድክ እንዴ አንተ? በቃ ለየልጅ ጨለልክ እንዴ? ነገሩ ከአንድ ማሰብ ከማይችል ሰው ለዛውም ከዚህ ሰይጣን ጋር ሆነ ከዚህ በላይ ታስባለህ ብዬ ምንም ማስበውን ነገር የለኝም። ምንም ማለት ነው። ግን እግዚአብሔር አምላክ የስራችሁ ይስጣችሁ። እግዚአብሔር የስራችሁ ይስጣችሁ። እስከዛም ደግሞ ማለት ነው እኔ ታየኛለህ አትፎክሪ ብላችሁ እኔም አልፎክርም ብዬ ነበር። ግን በጣም ስለተናደድኩኝ ነው። እኔ የራሴ ነኝ ጀብድ ጥሩ ነገር እንደሰራ ሰው እኔ ነኝ ያሳገድኳት፣ እኔ ነኝ የተባበርኳት ስትል አንተ አታፍርም? ትንሽ እንኳ የልጅህ አክስት እኮ ነኝ፣ የሚስትህ እህት እኮ ነኝ። አንተ ማትረባ አታፍርም? ትንሽ እንኳ የሆነ እንትን አይኖርህም? ምን አይነት ደነዝ የሆንክ ሰው ነህ? ግን እኔ ምንም ቃል የለኝም፣ አንተን የምገልጽበት ምንም ቃል የለኝም። ከአንተ እንዳውም ያቺ ሰይጣን ትሻላለች። ምክንያቱም እሷ ምን አባቷ ምን ታውቃለች ስለኛ? ምንም አይደለ። አንተ ግን ቤተሰብ ሆነ እኔ ላይ እንደዚህ አይነት ነገር ላረከው ነገር ታያለ። ጠብቅ ብቻ። እኔ ምን እንደማደርግ ምንም አልልም፣ ግን ታያለ። ጠብቀን እንገናኛለን። ግን ፋይል ምናምን ብለህ አትቀበጣጥር። ማንንም ለማሳመን አትሞክር። ፋይል ከዚህ በላይ ፋይል ምንም የለም። ምን አለ እስቲ? ምን የትኛው የስራ ቦታ ዶክመንት ኮቶ ነው? የትኛው የሆነ ትልቅ እንትን ይሄ የምሰራበት? ኧረ እንዴት እንትን ልበል በኢየሱስ። ምን የራሱ አሳበዱኝ እኮ። ያበድክ እበድ። እሺ እንዲህ ደግሞ አሁን ተናድጄ እንትን ስል እንትን እንዳይመስልህ። እኔ ምንም ገና ብዙ ነገር አደርጋለሁ። ታያለ። ትላንት ስታወራ ስትለፈልፍ ሰምቻለሁ በለቀቃችሁት ቪዲዮ። አሁንም ቢሆን ማለት ነው እኔ ነኝ። ማዲ አይደለችም፣ እንደ እህቴ አይደለችም። እናንተን መበቀል የምትፈልገው ማለት እኔ ራሴ ነኝ። እኔ ነኝ የምበቀላችሁ። ታያላችሁ ደግሞ። እስቲ ጫፌን ወንድ ነህ። እኔ ካሁን በኋላ ጅል መስላችኋለሁ እንዴ? እኛ ዝም ብለን እንደዚህ የምንንቀሳቀሰው? እኛም በዙሪያችን 100 ሰው አለ። እሺ 100 ሰው በዙሪያችን አይደል? ሽንት ቤት ስንገባ እንኳ ከሰው ጋር ነው የምንገባው። አንተ ደነዝ፣ ይሄን ማሰብ መቻል አለብህ። እሺ እስቲ አሁን ካሁን በኋላ የምታደርገው ፓስፖርት እሷ ጋ ነው። ፓስፖርት እሷ ጋ ነው። በፓስፖርት ምክንያት መተህ እኛን እንትን ልትለን ነው? እኔ ነው ወይስ ማዲን ነው የፈለግከው? ማንን ነው?
አሁን ማገት የፈለግከው ለምን? ህፃኑን ጥንጥየው ልጅህን አፍነህ ልጅሽን እገለዋለሁ ፓስፖርቴን ካላመጣሽ ምናምን ብለህ ይሄን ድራማ አሰሩ። እንደዚህ ለምን አትሉ? ህፃኑን ልጅ ከዛ እሷ ልጇ ነዋ እናት ናታ እየተንገበገበች መታ እንካ ፓስፖርቱ ትልሃለች። እሺ አሪፍ አይዲያ ያው ሰጠው። ይሄ እንደዚህ ስሩ። እሺ በዚህ ምክንያት ፓስፖርቱን ታገኛለህ። ገደል ነው የምትገባው። እሺ ገደል ማለት ነው። እያንዳንዱ የምናደርገው ነገር አይደለም ሌላ ቦታ እንደዚህ ርቀልን ሱቅ እንኳን ስንሄድ ከኛ ጋር ሰው አለ። እሺ ሰው አለ ከኛ ጋር ብቻችን እንዳንመስል ስንንቀሳቀስ። ከዚህ በኋላ ጫፋችንን ንካን። እሺ እንሰራልሃለን። እሺ ወደ መጣህበት አይደለም ምንሸኝ፣ ወደ ታች ነው ምንሸኝ። እሺ ወደ መጣህበት አይደለም። እሱማ ሰላም እኮ ነው፣ እዛ እንደፈለጋችሁ ትዝናናላችሁ። ወደዛ አይደለም ገደል ነው ምንከትክ። ብታርፍ ይሻልሃል ነው የምልህ። አሁን እኔን እንዳገድክ አሁን ማላይ ነው። የትኛው ሴራ ነው እያሴርክ ያለኸው? በፓስፖርት ምክንያት ፓስፖርት እኛ ጋር አለ አይደለ? ትወስዳታለህ። ናና ውሰድ፣ ወይ አንቺ ነይና ውሰጂ። አንቺ ደነዝ ውሻ። እኔማ ታያላችሁ ብቻ። እኔና እናንተ ያገናኘን የተገናኘን ቀን ግን እኔን አያርገኝ። ጋዝ እንደዚህ አከፍክፌ ነው እያንዳንድሽ ማቃጠልሽ። ታያለሽ ደግሞ ያልኩት ነገር ካላደረኩኝ አደርገዋለሁ፣ አሳያቸዋለሁ። እሺ እኛ እንዳቃጠልከን እኛ እንዲግብግብ እንዳረከኝ አትቀራትም፣ እሰራልሃለሁ። ይሄ ነው ምልክ። እሺ ማታ የለቀቀው ቪዲዮ አሁን ጠዋት ነው ያየሁት፣ ከነጋ በኋላ ነው ያየሁት። እኔ እንዲህ ሞራሉ ምንትን ድፍረቱም ኖሮክ እንደዚህ እንትን ሰማ። እኔ ፋሚሊ ምናምን ለአንተ እንደዚህ ፋሚሊዎች ምናምን እንትን ብዬ ኧረ በስመ አብ ግደለኝ። እኔ ብቻዬ እወጣዋለሁ። አሳይሃለሁ ደግሞ በተግባር ነው ማሳይክ። ሌላ ነገር ምንም አልልም። ከዚህ ውጭ ምንም አልልህም። እኔና እናንተ ያገናኝን ምንም አልላችሁም። ፋሚሊዎቼ ግን እሱ ወገናችሁ እሱ ምንም አይደለም ምናምን ስትሉ ለነበራችሁ እውነቱ ስለተገለጠላችሁ በጣም ደስ ብሎኛል። በዚህ አጋጣሚ አመሰግናለሁ። እሺ ስለተናዘዝክ ራስህ። ባይ ባይ።